አንድ ወንድ አንቺን ዝቅ አድርጎ ወይንም አቅልሎ እንዲያይሽ ሊያደርጉ የሚችሉ አንዳንድ ባህሪያት አሉ። እነዚህን ነገሮች ማወቅ ራስሽን ለመጠበቅና የተሻለ ክብር ያለው ግንኙነትን ለመመስረት ይረዳሻል። አንዲት ሴት በአንድ ወንድ ዘንድ ያላትን ክብር እንድታጣ ወይንም ቀላል ተደርጋ እንድትታይ የሚያደርጉ ጠለቅ ያሉና ብዙ ጊዜ ትኩረት የማይሰጣቸውን ነጥቦች በዛሬው ቪዲዮ እንመለከታለን። ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። ቪዲዮ እንደምትወዱት ስለማልጠራጠር ላይክ በማድረግ ጀምሩ። ወደ ቪዲዮ። አንደኛ፣ የራስ መተማመንን ማጣት። ሁልጊዜ ስለ ራስሽ መጥፎ የምታወሪ፣ በውሳኔዎችሽ የማትተማመኝና እኔ ለማንም አልሆንም የሚል አይነት ስሜት የምታሳይ ከሆነ ሌላኛው ሰው አንቺ ለራስሽ የሰጠሽውን ግምት ተከትሎ ዝቅ ሊያደርግሽ ይችላል። ራስን ዝቅ አድርጎ ማቅረብ፣ እኔ ደደብ ነኝ፣ እኔ እኮ ቆንጆ አይደለሁም ወይም እኔ ማን ይወደኛል የሚሉ ንግግሮችን ለቀልድም ቢሆን ባትጠቀሚያቸው ይመረጣል። አንቺ ለራስሽ የምትሰጪውን ስም ነው ሌሎችም ሊሰጡሽ፣ ወይንም አንቺ በራስሽ ባከበርሽው ልክ ነው ሌሎችም ሰዎች ላንቺ ክብር ሊሰጡሽ የሚችሉት። ሁለተኛ፣ ሁልጊዜ ዝግጁ መሆን። የራስሽ የላቀ ዓላማ፣ ስራ ወይንም የግል ጊዜ ሳይኖርሽ እሱ በፈለገሽ ሰዓት ሁሉ እሺ የምትይና የራስሽን ፍላጎት የምትሰዊ ከሆነ እንደ ቀላል ነገር ሊቆጥርሽ ይችላል። ሶስተኛ፣ ግልጽ የሆነ ድንበር አለመኖር። የማይመችሽን ነገር አይሆንም ወይንም አይመቸኝም ማለት ካልቻልሽ ሰዎች ድንበርሽን ጥሰው እንዲገቡ ይጋብዛል። የሚጎዳሽን ነገርም ቢሆን ዝም ብለሽ የምታልፊ ከሆነ ክብርሽ እየቀነሰ ንቀትሽም ደግሞ እየበዛ ይሄዳል። አራተኛ፣ ከልክ በላይ መለማመጥ። ያለሱ መኖር እንደማትቺ ደጋግመሽ ማሳየት። በየደቂቃው መደወል ወይንም መልእክት መላክና ትኩረት ለማግኘት መለማመጥ ለአንዳንድ ወንዶች የአቅም ማነስ መስሎ ሊታያቸው ይችላል። በገንዘብ ወይንም በስጦታ መለማመጥ። የእሱን ትኩረት ለማግኘት ብቻ ውድ ስጦታዎችን መግዛት ወይንም በገንዘብ ለመርዳት መሞከር። ይህ ፍቅርን ለመግዛት እንደመሞከር ስለሚቆጠር እሱ ላንቺ የሚኖረው አመለካከት እንደ እኩል አጋር ሳይሆን እንደ መጠቀሚያ ሊሆን ይችላል። አምስተኛ፣ ገደብ ማበጀት። ሁኔታው ለረጅም ጊዜ ከቀጠለና አንቺ ጥረት እያደረግሽ እሱ የማይለወጥ ከሆነ ስለ ግንኙነታችሁ የወደፊት ጉዞ ማሰብ ይኖርብሻል። ርቀት ባለበት ግንኙነት ውስጥ ዋናው መተማመኛ መገናኘት ነው። እሱ ለዚህ ፍላጎት ከሌለውና ግንኙነቱ የት እየሄደ እንደሆነ በቁም ነገር የማያይ ከሆነ ይህንን አጥብቀሽ ጠይቂው። ስድስተኛ፣ ስሜትሽን መቆጣጠር አለመቻል። በትንሽ ነገር መበሳጨት፣ መጮህ ወይንም ሁልጊዜ ማልቀስ ስሜትሽን መቆጣጠር እንደማትችይ ካወቀ እንደ ደካማ ሊቆጥርሽ ይችላል። ይልቁንም በረጋ መንፈስና በምክንያት የምትግባቢ ከሆነ ክብርሽ ይጨምርልሻል። ሰባተኛ፣ ሁልጊዜ ይቅርታ መጠየቅ። ጥፋተኛ ባልሆንሽበት ነገር ሁሉ ይቅርታ የማለት ልምድ። ይህ ባህሪ ላንቺ ያለውን ግምት ዝቅ እንዲያደርግ ያደርገዋል። ስህተት ስትሰሪ ብቻ ይቅርታ መጠየቅና በሐሳብሽ ላይ መጽናት ተገቢ ነው። ስምንተኛ፣ ሚስጥርን ቶሎ ማውራት። ስለ ራስሽ ድክመት፣ ስለ ቤተሰብሽ ችግር ወይንም ስለ ድሮ የፍቅር ህይወትሽ ገና በጅማሬው ሁሉንም ዘርዝሮ ማውራት ሚስጥር ሲጠፋ ወንዶች ቶሎ የመሰልቸትና የመናቅ ባህሪን ሊያሳዩ ይችላሉ። ስለዚህ ተቆጠቢ። የውስጥሽን ነገሮች በሙሉ ያለፉ ታሪኮችሽንም በሙሉ በአንዴና በቶሎ ዘግዝከሽ መናገር አይገባሽም። ዘጠነኛ፣ የራስን አቋም መለወጥ። እሱን ደስ እንዲለው ብቻ የምትወጂውን ነገር መጥላት ወይንም እሱ የሚለውን ሐሳብ ሁሉ ልክ ነህ ብሎ መቀበል። የራስሽ ጠንካራ አቋምና የራስሽ እይታ ሲኖርሽ ነው ሰዎች የበለጠ የሚወዱሽም የሚያከብሩሽም። አስረኛ፣ ስለ ሌሎች ሴቶች መጥፎ ማውራት። ሌሎችን ሴቶች ዝቅ በማድረግ ራስሽን ከፍ ለማድረግ መሞከር። ይህ በራስ መተማመን ችግር እንዳለብሽ የሚያሳይ ነው። ወንዶች ለእንዲህ አይነት ሴት ያላቸው ክብርም በጣም ዝቅተኛና የወረደ ነው። 11ኛ፣ በህይወትሽ ውስጥ ቦታ አለመኖር። ሁልጊዜ እሱ በፈለገ ሰዓት የምትገኝ የራስሽ ስራ ወይንም ስብሰባ የሌለሽ መስሎ ከተሰማው ዋጋሽ ይቀንሳል። የራስሽ የግል ዓለም፣ ጓደኞች፣ ስራ፣ ትምህርት ወይንም የትርፍ ጊዜ ማሳለፊያ ሲኖርሽ ነው የበለጠ የምትከበሪው። 12ኛ፣ ከመጠን በላይ ማብራሪያ መስጠት። ላደረግሽው ነገር ሁሉ ወይንም ለወሰንሽው ውሳኔ ረጅም ማብራሪያና ምክንያት መደርደር።
ለምን እንዲህ አደረግሽ ሲባል ዝርዝር ማብራሪያ ውስጥ መግባት የጥፋተኝነት ስሜት ወይንም ደካማነትን ያሳያል። አጭርና በራስ መተማመን ያለበት ምላሽ መስጠት ክብርሽን እንዲጨምር ያደርገዋል። 13ኛ የሚጎዱ ባህሪዎችን መታገስ። መጥፎ ንግግር፣ መቀለድ፣ የማይገባውን ቀልድ መቀለድ ወይንም ቃልን አለማክበር፣ ፍቅር ነው በሚል ብቻ ዝም ብለሽ የምታሳልፊ ከሆነ እሱ አንቺን እንደ ቀላል ሰው እንዲያይሽ መንገድ ይከፍትለታል። መጀመሪያውኑ ድንበርሽን ማስከበር ያለብሽ አንቺ ነሽ። ድንበርሽን አልፎ የማይሆኑ ቀልዶችንና መጥፎ ንግግሮችን ሲናገርሽ ዝም የምትይ ከሆነ ግን ይህ ያስንቅሻል። 14ኛ በፍጥነት አዎ ማለት። ለማንኛውም ጥያቄ ለሽርሽርም ይሁን ለሌላ ነገር ሳታስቢበት ወዲያውኑ አዎ ወይንም እሺ ማለትሽ ትንሽ ቆም ብለሽ የማታስቢና የማታንሰላሲ ከሆነ የራስሽ ፕሮግራም መኖሩን ትዝብት ውስጥ እንዲጥልሽ ወይንም ደግሞ ሁልጊዜ መሄጃ የላትም፣ እኔን ብቻ ትፈልጋለች፣ በእኔ ሀሳብ ብቻ ትስማማለች ብሎ እንዲያስብ ሊያደርገው ይችላል። ትንሽ ቆም ብለሽ ማሰብና የራስሽ ፕሮግራም መኖሩን ማሳየትሽ ግን ለወንድ ልጅ ውድ ሆነሽ እንድትገኝና እንድትታዩ ሊያደርገው ይችላል። ዋናው ቁልፍ አንድ ወንድ እንዲያከብርሽ ከፈለግሽ እሱን ላለማጣት ስትይ ራስሽን ማጣት የለብሽም። ራስሽን የምታከብሪ ለጊዜሽ ዋጋ የምትሰጭና የራስሽ ጠንካራ ስብዕና ያለሽ ሴት ከሆንሽ እሱም አንቺን ዝቅ አድርጎ ለማየት አይደፍርም። የራስሽ ህይወት ይኖርሽ። የራስሽ የሆኑ የትርፍ ጊዜ ማሳለፊያዎች፣ ጓደኞችና ግቦች ይኖርሽ። አይ ማለትን ልመጂ። የማይመችሽን ነገር በግልጽ በትህትና መናገር ትልቅ ክብርን ያሰጥሻል። ራስሽን ማስደሰት አለብሽ። ደስታሽን በሌላ ሰው ላይ ብቻ አታንጠልጥዩ። አንቺ ለራስሽ የምትሰጪው ክብር ነው ሌሎች ላንቺ ያላቸውን አመለካከት የሚወስነው። ወንዶች በተለይም ጠንካራ ስብዕና ያላቸው ወንዶች የሚያከብሯት ሴት ለራሷ ክብር ያላትና የራሷ ዓለም ያላትን ሴት ነው። አንቺ ለራስሽ የምትሰጪው ዋጋ ነው ሌሎች አንቺን የሚያዩበትን መነጽር የሚቀርጸው። የዛሬው ቪዲዮ ይህንን ይመስል ነበር። ቪዲዮ ከተመቻችሁ ላይክ፣ ሼር፣ ኮሜንት ማድረግ እንዳትረሱ። ሀሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ቀጣይ በሌላ ቪዲዮ እስክንገናኝ ሰላም ሁኑ።